ተስፋ አድርጋችሁ በእመቤታችን በቅድስት ኪዳነ ምሕረት በቃል ኪዳኗ ጥላ ስር ያረፋችሁ የእግዚአብሔር ወንዶችና ሴቶች ልጆች ሁላችሁ እስከ ሞት ድረስ በወደደን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አመሻችሁ? በዚህ ቅዱስ ስፍራ ተሰብስበን ሕይወት የሆነውን ቃሉን እንድንሰማ በጣዕመ ዝማሬው በጣዕመ ዜማው እንድንባረክ በቅድስናው አደባባይ የሰበሰበን ሞታችንን ወስዶ ሕይወት የሰጠን ወድቆ ከውድቀት የታደገን የትንሣኤያችን በኩር የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን አመስግኑ። ምንት ያበከኪ ወመንት ተሐስሲ፣ አንቺ ሴት ምን ያስለቅስሻል? ማንንስ ትፈልጊያለሽ? አንቺ ሴት በሉ እስኪ። የሕማማት ድምፅ ሆነብኝ ድምፃችሁ። አሁን እኮ ትንሣኤ ነው አይደል? ከየት ነው የመጣችሁት? ከቤት አይደለም? የስቅለት ዕለት ድምፅ ነው የሚሰማኝ። ይህ ድምፅ እኔ የምናገረው የሚሰማችሁ ሁሉ አንደበትን የሰራ እግዚአብሔር ስለሆነ ቃሉን ለመናገር አትከልክሉት። እሺ፣ ስለዚህ ተናገሩ። አንቺ ሴት በሉ። አንቺ ሴት ምን ያስለቅስሻል? ማንንስ ትፈልጊያለሽ? በዮሐንስ ወንጌል ምዕራፍ 20 ከቁጥር 15 ላይ የሚገኝ ቃል ነው። እግዚአብሔር በዚህ ቃል ይናገረናል። እግዚአብሔር መንፈስ ቅዱስ በዚህ ቃል ለሁላችን ይናገረን ዘንድ ከሁላችን ጋር ይሁን። ይህንን ቃል የምናገኘው በዮሐንስ ወንጌል ምዕራፍ 20 ቁጥር 15 ላይ ነው። ይህንን ጥያቄ ይህንን ቃል የተናገሩት መላእክትና የመላእክት ሁሉ ፈጣሪ የሆነው የሁላችን ጌታ ኢየሱስ ክርስቶስ ነው። ጥያቄው የተጠየቀው ቃሉ የተነገረው መግደላዊት ማርያም ለምትባል አንዲት ሴት ነው። ይህ ዘመን ቅድም በመግቢያዬ ላይ በሰላምታ እንደተለዋወጥ ነው። ይህ ዘመን ዘመነ ትንሣኤ ነው። ክርስቶስ ዲያብሎስን አሰረ። የታሰረው አዳምን ከማይሰራ ኃጢአት ፈታ። ሞቶ በአይሁድ ጭካኔ ተገድሎ በቀራንዮ አደባባይ ተሰቅሎ የሞተው የተቀበረው የሁላችን አምላክና አባት ከመቃብር ተነሳ ብለን ሰላምታ እንደተለዋወጥን ይህንኑ የምናወሳበት የክርስቶስን ድል አድራጊነት የምንናገርበት በእርሱ ሞት እኛ ሕይወት እንዳገኘን ቤተ ክርስቲያን በአዋጅ ሰላምታዋ ሁሉ በ50 ዕለታት ይህ እንዲሆን ያወጀችበት ዘመነ ትንሣኤ ነውና የሕማሙን የመከራውን የጾሙን ዘመን አልፈን የትንሣኤውን ብርሃን እንድናይ የረዳን እግዚአብሔር ስለሆነ እባካችሁ ከፍ አድርጋችሁ ለእግዚአብሔር ክብር ምስጋና አቅርቡ። አመስግኑት እባካችሁ። በእውነት ለዚህ ቀን መድረሳችን በእውነት ጾሙን አልፈን ለብርሃነ ትንሣኤው መሻገራችን የኛ ጥበብ የኛ ጽድቅና አቅም ሳይሆን አቅም የሆነን ትላንትና እንዳንቀር ዛሬ እንድንሻገር የረዳን እግዚአብሔር ነው። ስሙ የተመሰገነ ይሁን። አሻግሮናልና እንግዲህ ወደዚህ ወደ ርዕሳችን ከመግባታችን በፊት
ትንሣኤውን ከመናገራችን በፊት ያልተወለደ አይሞትምና ክርስቶስ ደግሞ የተወለደበት ዓላማ አለውና እርሱን በጥቂቱ አንስተን ወደ ዋናው ሐሳባችን እንገባለን። በዚህ በኦሪት ዘፍጥረት ላይ ክርስቶስ በምድር በሥጋ ለመገለጡ ምክንያት የሆነው ታሪክ ምንም እንኳን በመጻሕፍት ብናነበውም በተለያየ ጊዜ ቤተ ክርስቲያን በአውደ ምሕረቷ ብትነግረንም የነገሩን ምንጭ ማንሳት ተገቢ ነውና ዓለማትን የፈጠረ ፈጣሪ ዓለማት እግዚአብሔር ዓለምን የፈጠረ ምድርና መላዋን ያበጀ እግዚአብሔር 22ቱን ስነ ፍጥረታት የፈጠረ እግዚአብሔር የፍጥረታት ሁሉ በኩር የፍጥረታት ሁሉ ገዢ ልዑል አድርጎ ግን የፈጠረው የመጨረሻውን ፍጥረት በእጆቹ ያበጀውን ከሰባት ባህሪያት የፈጠረውን ሰውን እግዚአብሔር ከፍ አደረገው። በገነት ላይ ሾመው። ልዑል ገዢ ያደረገው። ከተከለከለችው ዛፍ በቀር በሁሉ ላይ ስልጣንን ሰጠው ተብሎ በመጽሐፍ ቅዱስ ተጽፏል። እግዚአብሔር ሰውን ከምድር አፈር አበጀው። በአፍንጫውም የሕይወትን እስትንፋስ እፍ አለበት። ከምድር የተገኘውን አፈር የሆነውን ሰው በእስትንፋሱ ሥላሴን የመምሰል ጸጋን ሰጠው፣ አጎናጸፈው። የወደቀውን ከአፈር የተበጀውን የእጆቹ ውብ ሥራ የሆነውን ሰውን እስትንፋስን ሰጠው፣ ሕያውም ዘላለማዊውም ሆነ ይላል። ዘላለማዊ ሕይወትን የሰጠን የዘላለም ንጉሥ እግዚአብሔር ስሙ የተመሰገነ ይሁን። እኛ የሚጠበቅብን ማመስገን ብቻ ነው እግዚአብሔርን። ስለዚህ ይህ ሰው በገነት ላይ እግዚአብሔር ሲሾመው አንድ ሕግ ግን ሰጠው ይላል መጽሐፍ። ይችም ሕግ እግዚአብሔርና ሰውን ወይም በእግዚአብሔርና በሰው ልጆች መካከል ሕግና ቃል ኪዳን ናት። ይችን እንዳትበላት አለ እግዚአብሔር። ሁሉን የፈቀደ በገነት ያለውን እጽዋቱን ለምግብነት ደግሞም አራዊቱን እንዲታዘዙት አዳምን የሾመ እግዚአብሔር አንዲትን ዛፍ እንዳትበላለው፣ ይችን ከበላ ትሞታለህ አለ። ምን ትላለህ? ትሞታለህ። እሺ ብሎ በጎ ብሎ የእግዚአብሔርን ትእዛዝ ተቀበለ አዳም። 7 ዓመትም ጠበቀ። ነገር ግን ከ7 ዓመት በኋላ አዳም በ3 ነገር ወደቀ። በስንት ነገር? በደንብ ያዙልኝ። በ3 ነገር ወደቀ። የመጀመሪያው የወደቀው አዳም የመጀመሪያው የወደቀበት ምክንያት በተዋህዶ ወደቀ። በተዋህዶ ስንል ዲያብሎስ፣ የሐሰት አባት ዲያብሎስ፣ የክፋት ምንጭ ዲያብሎስ አምልክ ሲሉት አምልኩኝ ብሎ በትዕቢቱ የወደቀው ዲያብሎስ በእባብ ላይ በቆንጆ እባብ ላይ ተሰውሮ ራሱን ሰውሮ ተዋህዶ ወደ ገነት ገባ። የመጀመሪያው አዳም የወደቀበት የዲያብሎስ ክፉ መንገድ በተዋህዶ በእባብ ላይ በመሰወር ነው። ሁለተኛው አዳም የወደቀው በመብል ምክንያት ነው። እግዚአብሔር እንዳትበላ ያለውን በመብላት። ሶስተኛው በዚያች እግዚአብሔር በከለከላት እጽ ምክንያት ነው። በደንብ ያዙልኝ። መጨረሻ ላይ ይሄን ምስጢር ነው መንፈታው። በተዋህዶ በመብልና በእጽ ምክንያት አዳም ሞት አገኘው። እግዚአብሔር ወደ ከለከለው፣ እግዚአብሔር ወዳልፈቀደለት በሕያዋን በኩል በእባብ ላይ የተሰወረ በእባብ አካል በአካለ እባብ የተዋሃደ በእባብ ተሰውሮ ወደ ገነት የገባ ዲያብሎስ በሕያዋን በኩል ክፉ ምክር ይዞ መጣ።
እግዚአብሔር የከለከለውን ነገረችው። ጣቷን ጠቁማ አሳየችው።